ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የሰሞኑን ዘውጁና የሚለውን ሐሳብ በተመለከተ እንደ እስላም እንዴት ይታያል ነው። ጠባን ዲነል እስላም የወንድን ወንዳዊ ማንነቱን የጠበቀ የሴትንም ሴታዊ ማንነቷን የጠበቀ የሆነ እምነት ነው። በሌላ አባባል አልእስላሙ ዲኑል ፊጥራ፣ እስላም ተፈጥሯዊ ማንነትን የጠበቀ የሆነ እምነት ነው። ከዚህ አንፃር ጋብቻን በተመለከተ ወንድን አላህ ጠያቂ አድርጎ ሴትን ደግሞ ተጠያቂ አድርጎ ነው ማንነታችንን የፈጠረው። በዚህ መልኩ ያስገኘን። ስለዚህ ከወንድ ነው እንጂ መጠየቅ የሚያምረው ከሴት መጠየቅ አያምርም፣ ተፈጥሯዊ ማንነትም አይደለም ነው። ምናልባት እንዲህ ብየሰል አንድ ነገር ታነሱ ትችላላችሁ። እናታችን ኸዲጃ ረዲየላሁ ዐንሃ ነቢያችንን ሰለላሁ ዐለይሂ ወሰለም አግቡኝ ብላ ጠይቃ የለም ወይ ልትሉ ትችላላችሁ። እንደ ጥቅል ሐሳብ አንድ ሴት ወንድን አግባኝ ብላ መጠየቋ በሸሪዓ ክልክል ነው ማለት አይደለም፣ ግን ተፈጥሯዊ ማንነቷን ብትጠብቅ የተሻለ ነው። እናታችን ኸዲጃ ረዲየላሁ ዐንሃ ያደረገችው ምንድነው? ነቢያችንን ሰለላሁ ዐለይሂ ወሰለም አጠናቻቸው፣ አየቻቸው። እሷ ጋብሮ የሷ ንግድ አብሮ ይሰሩ ነበረ። ከሳቸው በፊት 2 ባል አግብታ ፈታለች፣ ልጆችንም ወልዳለች። እንደዛ ሴት ነበረች፣ ባለ ሀብት ነበረች፣ በከተማዋ ታዋቂ ሰው ነበረችና ነቢያችንን ሰለላሁ ዐለይሂ ወሰለም ታማኝነታቸውን፣ ታታሪነታቸውን፣ ስነ ምግባራቸውን በጣም አይታ ተማርካ ከሷ ጋር አብሮ እንዲሰሩ አድርጋ ነበረ እና አጠገቧ ሆኖ ሲሰሩ ደግሞ የበለጠ ማንነታቸውን ስላወቀች ለጋብቻ ፈለገቻቸው። ታዲያ በቀጥታ ግን እሳቸውን አልጠየቀችም። ምንድነው ያደረገችው? አሁንም ቢሆኑ ብዙ ሴቶች ማለት በሚቻል መልኩ እንደሚያደርጉት ያደረገችው እሱ ምንድነው? ለጓደኛዋ ነገረች። ነፊሳ ለምትባል ነብይ መሐመድ ሰለላሁ ዐለይሂ ወሰለም ያው በወቅቱ ነብይ ያልሆኑ እድሜያቸው 25 ነበርና እሳቸው ማግባት እንደምትፈልግ ነገረቻት። እሷ ደግሞ በቀኔ አመቻችልሻለሁ ብላ አለች። ጥሩ ብላ ቀጥይበት ብላ አለቻት። ቀጠለችበት። ሄደችና ለነቢያችን ሰለላሁ ዐለይሂ ወሰለም ለምንድነው ማታገባው ብላ አለቻቸው። እሳቸው ደግሞ ያው ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም አባታቸውም የለም እናታቸውም የለችም፣ ሀብት የሚባል ነገር ምንም አልነበራቸውም። ካጎታቸው አቡ ጣሊብ ጋር ነበር ይኖሩ የነበረው። ምን ይዤ ነው በምንድነው ማኖራትና እንዴት በምን ላግባት ብሏ ሲሏት እሷ ምን አለች? ለምሳሌ ባለ ሀብት የሆነች መልክ ያላት ዝና ያላትን ብናገኝ ታገባለህ ብላ አለች። እንግዲህ ያሰበችው ነገር እንዳለ ተረዱና ማነች እሷ ብለው ጠየቋት። ኸዲጃ ብላ ነገረቻቸው። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ፈቃደኛ መሆናቸውን ገለጹ። ከዛ በኋላ ምን ያደረጉ? ለአቡ ጣሊብ ላጎታቸው ነገሩ። አቡ ጣሊብ መጣና በሽምግልና ለሷ ወልይ ሐሳቡን አቀረቡ። በዚህ መልኩ ኒካው የተፈጸመው እንጂ እናታችን ኸዲጃ ረሱላችንን ሰለላሁ ዐለይሂ ወሰለም አግባኝ ብላ በቀጥታ አልጠየቀቻቸውም። ይህን እንደ ማስረጃ ልንጠቀመው አይገባም ነው። ስለዚህ አደራ ምለው ምንድነው? ወንዶችም ወንዳዊ ባህሪያቸውን ተጠቀሙ። ያ ምንድነው? አግቡ፣ ጠይቁ፣ እስክትጠየቁ አትጠብቁ። አንዳንድ ወንድ አለ ከጠየቀችኝ አገባታለሁ፣ ቆይ ትጠይቀኝ። ይሄ ሴታዊ ማንነት ነው። ሱብሃንአላህ። ሴት ነች መጠየቅን የምትወደው መጠየቅን የምትፈልገው። ተጠይቃ እንኳን መግደርደር ትወዳለች፣ ባህሪዋ ነው። ተግደረደረች ማለት እምቢ አለች ማለት አይደለም፣ ሴታዊ ማንነቷ ነው። ስለዚህ ወንዶች ጠይቁ፣ አግቡ፣ ተበራቱ። በዚህ ዙሪያ በደንብ ሂዱ። ራዚቁ አላህ ነው፣ ርዝቅ በአላህ እጅ ነው ያለው። ሴቶች ደግሞ ስትጠየቁ መርሐባ በሉ። እናንተ ለመጠየቅ የምትመጡ ከሆነ ግን ምን እንደሆነ ታውቃላችሁ? ወንድ ልጅ የምትጠይቀውን ሴት ማግባት ሞራል የለውም። ሲጠይቅ ነው ሞራል የሚኖረው። ጠይቆ እንኳን ወዲያው እሺ ካለችው ለምን እንዴት ይሻለች ምን ጥያቄ ሁሉ ይነሳበታል። ስለዚህ በተቻለ መጠን ይሄ አስተሳሰባውን የሚሰራጭ ያለው ረገብ ቢል ጥሩ ይላለው፣ ሐያው ቢመለስ ጥሩ ይላለው። ወንዶች ደግሞ እስከተጠይቁ ለምን ተጠብቃላችሁ? ወንዳዊ ማንነታችሁ ተጠቀሙ። ግፉበት ወደፊት ወንዶች ይላለው። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።